በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ ብሩካን እግዚአብሔር ልጆች በክርስቶስ ተባረካችሁ። ሰማይ በሆነ ስፍራ ዋጋ ያላችሁ ቦታ ቢዘጋጅላችሁ ብሩክ ክርስቶስ መስቀል ላይ የከፈለል ሕዝብ የሆናችሁ ከጎኑ በሰው ደም ውሃ የጠበቃችሁ የታተማችሁ የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ እንዲሁ የቅዱሳን ቤተሰቦች የሆናችሁ እግዚአብሔር ልጆች ለምን ቆያችሁ? ሁሉን የሚችል አምላክ ጌታ ክብር ምስጋና ይድረሰው። ገና ለ10 ቀን ልደት በዓል ወደ ቅድስት ሀገር እስራኤል ሀገር እንጓዛለን። የጌታችንን የልደቱን ቦታ፣ የስቅለቱን ቦታ፣ የትንሣኤውን የጎልጎታውን የረገጠውን ባህር፣ የተጠመቀበትን ዮርዳኖስ፣ የቆመበትን ደብረ ታቦር፣ ውሃውን ወይን ጠጅ ያደረገበትን የቃና ዘገሊላ የእመቤታችንን የምልጃ ቦታ፣ የተባረኩ ቅዱሳን ቦታዎችን የምናይበት፣ የምንስምበት፣ የምንጸልይበት፣ ነፍሳችንንም ስጋችንንም የምንቀድስበት ቦታ እንሄዳለን እና ቀዳሚ በኢየሩሳሌም ድርጅት ጋር አብረን የምንሄደው። እስቲ ቤተሰቦቻችሁን መላክ መመረቅ፣ አባት፣ እናት፣ አያት እናንተም መሄድ የምትፈልጉ ሰዎች ካላችሁ እስቲ ያሳውቁኝ። በ9114138 ስልኬ ላይ ያሳውቁኝ። ከዛ ውጭ አንዲት እናት ባል የሌላት ብቻ ልጆችን ተሰድግ እናት አለች እኔ ጋር መታገዝ የሚገባት በአመት 50,000 ብር አካባቢ መስጠት የሚቻል ከሆነ ልታግዛት ትችላላችሁ። ይህን ቤተሰብ አንድ ቤተሰብ ለአንድ ቤተሰብ የሚመራ ግብር አለን። ችንም እናት ማግኘት የምትፈልጉ በ09114138 ስልኬ ላይ ያሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ተወዳጆች እንግዲህ እነዚህን ከታች የምንዘረዘራቸው ሀሳቦች ልንቃወማቸው የሚገባና ወደ ፈተና እንድንገባ ጠላት እያንደረደረ የሚገፋን ሀሳቦች ናቸው። በዚህ ጊዜ ሀሳቡን በደንብ ቀድመን ካወቅነው ለምን እንደመጣ ስለምናውቅ ከጥፋት እንጠበቃለን። ሰው ከሚፈተንባቸው ብርቱ ፈተናዎች ጠላት ከሚዘረጋቸው ወጥመዶች አንዱ ገንዘብን መውደድ ነው። ገንዘብን መውደድ እግዚአብሔር ዘንድ ጠላት እንደሚያደርግ እግዚአብሔር ቃል ይናገራል። ሰው ለሁለት ጌታ ሊገዛም እንደማይችል በመናገር ገንዘብ የጌታ ልክ እንዳለው ያሳያል። ሰውን የመግዛት በሰው ላይ የመሰልጠን ሰው ማሽካከል ይችላል። ገንዘብ ሰው በዚህ በሊቢያ ሙአመር ጋዳፊ እያሉ ከዚህ ከቅኝ ግዛት እሳቤ ጋር በጣም ስለሚጋጩና ስለሚቆጫቸው ጋዳፊ ነጮችን ቀጥረው ቤተመንግስታቸው ነጮች ማዕድ የሚያቀርቡላቸው ተንበርክከው ነበር። ነጮች ከዚህ ቀደም ጥቁሮችና አፍሪካንን እንዳንበረከኩ ብለው መሪ በቤተመንግስታቸው ያንበረከኩ በንብርክክ እንዲያስተናግዷቸው ያደርጉ ነበር ነጮች። እነዚህ ነጮች ተንበርክከው ጋዳፊን የሚያገለግሉት ብዙ ሚሊዮን ዶላር ብዙ ሺህ ዶላር ስለሚከፈላቸው ነው። ገንዘብ ነው እንደዛ የሚያደርጋቸው። ገንዘብ የሰውን ክብር ይጥላል። ገንዘብ ሰውን ተራ ቦታ ሊያውለው ይችላል። ገንዘብ ሰውን ካለኔ ማናለ ሊያሰኘው ይችላል። አጠፋሃለሁ እጄ ላይ ነው ያለው የሚሉት ብዙ ሰዎች ገንዘብ ስላላቸው። ይሄ ደግሞ ከፍተኛ ወጥመድ ውስጥ መግባት ነው። እናንተ እግዚአብሔር ልጆች ሀብታሞችም ሆኑ ድሆችም ሆኑ መስራት፣ መልፋት፣ ገንዘብ ማግኘት ምንም ችግር የለውም። ገንዘብን መውደድና ሰርቶ ገንዘብ ማግኘት የሰማይና የምድር ያክል ይለያያሉ። ያን ያገኘነውን ገንዘብ ግን በእግዚአብሔር ቦታ ማስቀመጥ ነው አደገኛው ነገር። ጌታ በሉቃስ ወንጌል ላይ እንዳስተማረ አንድ ሰው ሰራ ይላል። ገበሬ ነው። ብዙ ሰራ፣ ብዙ ዘራ፣ ብዙ አመረተ፣ ብዙ ጎተራው ሞላ ማለት ሳይ ስንዴ ሙሉ እሸት ሙሉ ሆነ ቤቱ። ነፍሴ ጠጪ ረፊ ከዚህ በኋላ ብዙ ዘመን አለሽ አለ። ጎተራ ውስጥ የከተተውን ገንዘብ አመለከው ማለት ነው። ነፍስ በእግዚአብሔር እጅ ነው የምታድረው። ነፍስ ለእግዚአብሔር ነው የምትኖረው። ለስንዴ ያደረገ ገንዘቡ የነፍሱ ነው።
ጠባቂ እንደሆነ አሰበ። ስለዚህ እግዚአብሔር መጣ፣ ተበሳጨበት። በሌሊት አንተ ሰነፍ ይዤ እሄዳለሁ ነፍስን ብሎ ይዞበት ሄደ። ጎተራው አላስጣለው። እመኑን እግዚአብሔር ልጆች፣ የምትመኩበት ገንዘብ፣ የምንመካበት ገንዘብ እግዚአብሔር ከተነሳ አያስጥልንም፣ በፍጹም አያስጥልንም። በኮቪድ ጊዜ ስንት ገንዘብ ያላቸው ትልቅ ሰዎች አልፈዋል። ብዙ ሞክረዋል። መቼ ግን ተረፉ? እግዚአብሔር ካልጠበቀ ሰው እንዴት በሕይወቱ በገንዘብ ሊኖር ይችላል? እና ገንዘብን ገዢ አድርጎ ንጉሥ አድርጎ በሕይወታችን ላይ መሾም ነው ኃጢአት የሚሆነው። ገንዘብን ሰርቶ መጠቀም ተገቢ ነው። ሰው መርዳት፣ ጥሩ ልብስ መልበስ፣ ጥሩ መመገብ ኃጢአት አይደለም። እና ይሄ በገንዘብ ላይ ገንዘብን የመውደድ ስሜት ጠላት ወጥመድ አድርጎ ሊዘረጋብን ይችላል። ሁለተኛው ኩራት። ይሄ ደግሞ የእግዚአብሔርን መልክ የሚያጠፋብን መጥፎ ቀለም ነው። አንድ የቤት ቀለም ተሰርቶ አልቆ ካበቃ በኋላ በሚገባው ልክ ያማረ ቀለም ሲቀባ ነው ያ ቤት የሚያምረው። ያን ቤት ግን አሳምረን ሰርተን ዘግናኝ ቀለም ብንቀባው ምን አይነት ቤት ሊሆን ይችላል? ማንስ ሊያዩ ይችላል? የሚቀባው ቀለም የቤቱን ግዝፈትና ዋጋ ሊያበላሸው ይችላል። ኩራት ማለት መጥፎ ቀለም ማለት ነው። ለክርስቲያኖች የክርስቶስን መልክ የሚያጠፋ እኛ ውስጥ የተሳለው የልጁ መልክ እንዳይታይ የሚያደርግ አዛኝነታችን፣ ደግነታችን፣ ሰው አክባሪነታችን፣ ቅንነታችን ብልሽት እንዲል የሚያደርግ በቃ ሰው ጤፉ የሚያደርግ ሌላ ሰው በቃ የሚያደርግ ኩራት በጣም መጥፎ በሽታ ነው። ሰውን ሰው አያደርገውም። በቀደም አንድ ጊዜ የሆነ ቅዱስ ገብርኤል ቤተክርስቲያን ለማክበር ወደዚህ ወደ እዚህ ዋሻ ገብርኤል ይባላል፣ ወደዛ ሄደን አባቶች አብረው ነበሩ እና መኪና ታውቃላችሁ፣ በዓል ሲሆን ትራፊኮች ይመደባሉ መኪና ለማስተናበር። ግርግር ሲሆን የመኪናውን እንቅስቃሴ ለመቆጣጠር ትራፊክ መንግስት ይመደባል። በዛ ላይ የተመደበው ትራፊክ ግን የኩራት ተራራ የተሸከመ ሰው ነው። አይ ቲንክ እምነቱም ኦርቶዶክስ አይመስለኝም። እና እንደምታውቁት ወደ ቤተክርስቲያን ለመግባት አባቶች ፈቃድ አላቸው። እረኞች ናቸው፣ ቤተክርስቲያን አስተማሪዎች ናቸው። ሩቅ ቦታ ነው መኪኖች የሚቆሙት። መንገዱ ግን ክፍት ነው እና ወደዛ ለመግባት ስንሞክር ያ ኩራተኛ ሰው ወጣት ነው፣ ትንሽ ልጅ ነው። ትልልቅ አባቶች ይዘናል። እንዴት አድርጎ አቢዩዝ እንዳደረገ ልነግራቸው አልችልም። እና እኛ የምናፍራቸውን ትልልቅ ሰዎች እንዴት አድርጎ በንቀት ያያቸው እንደነበረ ያ ልጅ ስመለከት ምን ያህል የሰው ልጅ መልክ በትዕቢት እንደሚበላሽ ነው ያየሁት። ይህ ወጣት ወይ እናት ያሳደገችው አባት ያሳደገው ደግሞ ለፍቶ ነው። መንግስት ፖሊስ ሲያደርገው ለፍቶ ነው። ጎንበስ ቀና ብለህ ስራ ብሎት ነው የላከው። ግን የህብረተሰቡን እሴት እንኳን ኤቲክስ እንኳን አያውቅም። እኛ ሀጂ ሙፍቲ የእስላም መሪው ሀጂ ሙፍቲን በክብር ነው የምናስባቸው፣ በጸሎት ነው የምናስባቸው፣ ስለምንወዳቸው ሃይማኖታችን ስለሆነ አይደለም። ማህበረሰባዊ እሴት አለን፣ የእግዚአብሔር መልክ አለን፣ አይምሮ አለን። አንድ የፕሮቴስታንት ፓስተር አደጋ ደረሰበት ቢባል አንገታችንን ይበላናል። የሰውን ሃይማኖትና መሪዎች በዚህ ልክ ንቆ መመልከትና ማገልገል በእግራችን ያስኬደን። ይገርማቸዋል። ሩቅ መንገድ መኪናውን ጥግ አስቆሞ እና የኩራት ባህሪ ነው ይሄ። ኩራት ሰውን ዋይልድ ነው የሚያደርገው። ሰውን እንደ ሰው እንዳያስብ ያደርገዋል። በዛ ሰዓት ነው ይሄ ልጄ ቢሆን ወንድሜ ቢሆን ምን ሊሰማኝ ነው የሚችለው? ይሄን ያደረገው ሰው እና ኩራት የእግዚአብሔር መልክ የሚያበላሽብን መጥፎ ቀለም ነው እንደተባለው እና ጠላት በህይወታችን የሚዘረጋ ወጥመድ ነው። ይሄ እንግዲህ አሁን የምላችሁ አይነት ባህሪ ቤትም ውስጥ ነው ይሄ ልጅ አሁን ወጥመድ የሚሆንበት። እኛን በእግራችን ሄደን እንመጣለን፣ ግን ቤቱም ውስጥ ትዳሩም ውስጥ ስራ ቦታውም ውስጥ በሽታ ነው እና ጠላት ህይወታችን እንዳይመቸን ከሚያደርገን ነገር አንዱ በኩራት መንፈስ መያዝ፣ መታበይ፣ ሰው ላይ መታበይ።
ጊዜው የኔ ነው። እንደምታዩ ሶሻል ሚዲያ ላይ ጊዜው ሳይፈቅድላቸው ጊዜው የኔ ነው ብለው ህዝብ የሚሰድቡ ሰዎች ታያላችሁ። እና በጎሳቸው የሚሳደቡ በእንትን የሚሳደቡ ትልቁን የሚሰድቡ እግዚአብሔር የቀባው የሚሰድቡ የምታዩት የኩራት መንፈስ ምን ያህል አደገኛ አሰራር እንዳለው ለማሳየት እና እግዚአብሔር መልክ እንዲበላሽ ከሚያደርጉት ነገሮች አንዱ ኩራት ነው። ሌላው ዳተኝነትና ቸልተኝነት ነው። የህይወታችን ፈተና ዳተኝነት፣ ቸልተኝነት ወይም ግድ የለሽነት እና ምንም ቢፈጠር ግድ የለሽ መሆን። ሐኪም ቤት ሄጄ ነበር በቅርብ ጊዜ አንድ ቦታና የመንግስት ሆስፒታል እንደዚህ ዘመን እንዳሁኑ ዘመን በሐኪሞች ላይ የመንፈስ ዳተኝነት አይቻልም። የሄድኩት አጋጣሚ ድንገተኛ ክፍል ነው። ቀይ መብራት የሚበራበት ድንገተኛ ክፍል ነው። ሰው ውስጥ ያሉ ቤተሰቦቻቸውን ያስተሉ ሰዎች ይንቀጠቀጣሉ። በጣም ሲሪየስ የሆነ ነገር ላይ ያሉ ሰዎች አሉ። ሐኪሞቹ ላይ ግን የምታዩት ፊት ግን በጣም ይገርማቸዋል። አልጋ ላይ ሰው የተኛ አይመስላችሁ፣ ምንም አይመስላችሁ። ምናልባት በቂ ደሞዝ ሊያገኙ ይችላሉ፣ ይገባኛል። ተምሮ ለስራ ተነሳሽ አለመሆን ሊያመጣ ይችላል። ግን እናንተ ሐኪሞች በደንብ ስሙኝ። እኔ እንደ ካህን ነው የምነግራችሁ። ደሞዝ የሚከፍል መንግስት አይደለም፣ ደሞዝ የሚከፍል እግዚአብሔር ነው። እኔ እንደናንተ ሐኪም አይደለሁም፣ እንደናንተ የሕክምና ባለሙያ አይደለሁም። የመንፈስ ሕክምና ግን ባለሙያ ነኝ። በስነ መለኮት ትምህርት ቤት ተምሬ 170 ብር ተከፍሎ ነው ገጠር የሄድኩት። 170 ብር ምን ያደርጋል ስንገርኩ ትዝ የሚለኝ ግን ያገለገልኩት እግዚአብሔርን በደስታ ነበር። አንድ ቀን ከፍቶኝ አያውቅም። ደሞዜም ከሰማይ ነው ብዬ አምን ነበር። ያናድዳል፣ ያበሳጫል። ለፍታችሁ የሚሰጣችሁ ገንዘብ ግን እግዚአብሔር ለእኔ ደሞዝ ከፍሎኛል ቆይቶ። ይኸውላችሁ በሰው ነፍስ ፊት ቸልተኞች እንዳትሆኑ፣ ፈርዶባችሁ ጥሎባችሁ በሰው ነፍስ ላይ ነው እግዚአብሔር የሾማችሁ። እግዚአብሔር ልጆች በርቱና አገልግሉ። የትም ዓለም የምትኖሩ ሰዎች ካህናትም ጭምር፣ ሐኪም ብቻ አይደለም ዳተኛ የሚሆነው ካህኑም ጭምር ለሰው ነፍስ ንስሐ ለሚገባው ዳተኛ መሆን በፍጹም አይገባም። በሰው ነፍሱ ላይ ትጉ መሆን አለብን። ሰው ማዳመጥ አለብን። ጌታችን ክርስቶስ በዮሐንስ 15 ላይ እየሄደ እያለ አንዲት ከነናዊት ሴት እየጮኸች መጣች። ጌታዬ 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 ጌታዬ። በጣም ግፋ ያለ ጫጫታ አለ፣ ድካም አለ። እየሄደ እያለ ጌታ ትጮኻለች ሲሉት ቆመ እና አዳመጣት ይላል። የሚጮሁትን ቆመ ማዳመጥ ያስፈልጋል። ቸልተኝነት፣ ዳተኝነት የትውልድ እርግማን ሊያመጣ ይችላል። ለራስ የሚወጥ ግድ የለሽ መሆን፣ አለመስራት፣ አለመሞከር፣ አለማንኳኳት፣ አለመንቀሳቀስ ድሆች ያደርገናል። ድሃ ደግሞ ስንሆን ብዙ መጥፎ ነገሮች በውስጣችን ይመጣሉ። በሰው ላይ እንድንመቀኝ ያደርገናል። እያችሁ ደስታ እንድናጣ ያደርገናል። እግዚአብሔር ፍትሐ ያለ አይደለም ብለን እንድናስብ ያደርገናል። ሰርተን ለፍተን ጠብ አድርገን ላባችንን የሆነ ውጤት መጋፈጥ ነው የሚገባው። ቸልተኝነት አደገኛ። በተለይ ወንዶች ኢትዮጵያ ወንዶች ልብሳችን አፈር እስኪነካው መልፋት አለብን። ወንድነት ማለት አፈርግጦ መኖር ነው። እግዚአብሔር ልጅ እና እነዚህን ፈተናዎች ጠላት በፊታችን ሊዘረጋቸው ስለሚችል መጠንቀቅ ያስፈልጋል። ሌላው የመጨረሻው ለጸሎት ግድ የለሽ መሆን። ብጸልይም ባልጸልይም ምን ችግር ይለውጣል? ይኸው የጸለይኩ አልተሰማሁም ብሎ ራስ ላይ ፈርዶ ጸሎትን በግድ የለሽነት መተው፣ ቸል ማለት። ጌታ ኢየሱስ የተናገረው እንዳትፈተኑ ተፍታችሁ ጸልዩ፣ በየቀኑ ጸልዩ፣ እንዳትፈተኑ። የሚያኖራችሁ እግዚአብሔር ጥሩ፣ መኖሪያ አምላክ ያኖረኝ በሉ። ህይወታችሁን ባለቤት ጥሩ። ቻርጅ አድርጉ። ስልካችሁን እንኳን ቻርጅ ያደረጋችሁ ግን እናንተ ነፍሳችሁ ቻርጀሩን አታረጉ። ለምን አንጸልይም? እንደ አቅማችን ቢደክመንም ቢበርብን በረታን እንደ አቅማችን ጸሎታችንን ግን ማቆም የለብንም። ጸሎት እንድናቆም ያደረገ ጸሎት የጠላት ትልቁ ቀስት ስለሆነ ማለት በጸሎት የምንጠራው የአብ ስም፣ የኢየሱስ ስም፣ የመንፈስ ቅዱስ ስም ይቀጠቀጠዋል ጠላት። ስለዚህ ጸሎት እንድናቆም ሊያደርገን ይችላል።
ጥንቃቄ አድርገን መመላለስ ይገባናል። እግዚአብሔር ባርካችሁ። የሰማነውን በልባችን የጻፍ መንፈስ ቅዱስ ይቀድሳችሁ። ብዙ እንደተማራችሁበት ተስፋ አለኝ። ሲጻፉልኝ ምን ተማራችሁ? እግዚአብሔር ምን አላችሁ? ጻፉልኝ። የበቸርነት የእናታችን የእመቤታችን ራይት በረከት የመላት ጥበቃ አብሮን ቀሲስ አሸናፊ ገብረማርያም ነኝ። ሰላም